አልጋ ስር እንደዚህ አይነት ቦታ እንደዚህ ማዕድን አለ እሱን አውጪና ሸጠሽ አሳክም ይላታል ማለት ነው። እቤቱ ስገባ ደግሞ እቤቱ በቃ በጣም ትልቅ ፎቅ ነው። ግን እሷም ግን ሳታውቀው በቃ በዛ ውስጥ ከሱ ድንገት ፍቅር ይዛታል ማለት ነው። ድንገት ለሆነ ሰው ብናገር እዛ ጋር ለአባቴ የሕክምናውን ወጪ ያቆማል ብላ መስጋት ጀመረች። ሰላም ውድ የነስር ቲቪ ቤተሰቦቻችን ዛሬም በሌላ ታሪክ በድጋሚ ተመልሰን ቀርበናል። የዛሬ ባለ ታሪካችንን ስሟን ቤቲ በማለት እንሰይማትና ሙሉ ወደ ታሪኩ እንሄዳለን ማለት ነው። የዛሬ ባለ ታሪካችን ስለዚህ ስሟ ማን ነው? ቤቲ። ቀጥታውን ወደ ታሪኩ እንሄዳለን ማለት ነው። እዚህ ጋር በምስሉ ላይ የምትመለከቷት ስሟን ቤቲ እያልን እንሰይማታለን ማለት ነው። እናም እቺ ቤቲ የምትባለዋ ልጅ አንድ አነስተኛ ገጠር ከተማ ላይ የምትኖር ልጅ ነች ማለት ነው። ከአባቷ ጋርና ከታናሽ እህቷ ጋር ነው የምትኖረው። እናቷ ገና በልጅነቷ ነበር የሞተችውና እሷ ነች የቤቱ ታላቅ። ሙሉ በቃ እዛ ገጠር አካባቢ እንግዲህ ሲኖር ያው ታውቃላችሁ፣ ቤት ውስጥ ምግብ እየሰራች ቤት እያጸዳች እህቷን እየተንከባከበች ምናምን በቃ ብዙ ስራ እየሰራች ነበር የምትኖረው ማለት ነው። እናም ደስተኛ ፋሚሊ ነበሩ ማለት ነው። እና እንዲህ ቤተሰብ ውስጥ በሚኖሩበት ጊዜ በድንገት አባታቸው ይታመማል ማለት ነው። እናም አባታቸው በሚታመምበት ሰዓት ላይ እቺ ልጅ ጋር እንደነገርኳችሁ ገና 18 ዓመትም አልሞላትም ነበር። ኦቪስ ቢያንስ 16 ምናምን አካባቢ ነበረች ማለት ነው። እና በቃ በዛ እድሜዋ ሌላ ታናሽ እህት አለቻት። እዚህ ጋርም ደግሞ አባቷ ይታመማል። የቅርብ የሚባል ዘመድም ስላልነበራቸው በቃ ሙሉ ኃላፊነቱ እሷ ላይ ይጣላል ማለት ነው። እና በቃ አባቷን እያሳከመች የቤቱን ስራ እየሰራች ከዛ ታናሽ እህቷንም እየተንከባከበች መኖር ትቀጥላለች ማለት ነው። ከዛ ግን እንደዚህ በመኖር ባለችበት ሰዓት ላይ አባቷ በጣም ይታመምና እሱ የምታሳክምበት ገንዘብ እንዳለ ያልቃል ማለት ነው። እናም አባትዬው ብልህ ሰው ነበርና ለክፉ ቀን ብሎ ያስቀመጣቸው ያው የገጠር ሰው ጌጣጌጥ ምናምን እነዚህ ማዕድናቶች ነው ያስቀምጥ ነበር። እሱን ያስቀመጠበትን ቦታ ይነግራታል ማለት ነው። አልጋ ስር እንደዚህ አይነት ቦታ እንደዚህ ማዕድን አለ እሱን አውጪና ሸጠሽ አሳክም ይላታል ማለት ነው። ምክንያቱም በቃ እሱ ብቻ ስለሆነ ያላቸው እንደተባለችው ታወጣና ገበያ አውጥታ ትሸጣለች። እና በደህና ብር ነበር የሸጠችው። ብዙ ጌጣጌጥም ስለነበር ብዙ ብር ትሸጣለች። እናም እያሳከመች እሱን ብር ያልቃል ማለት ነው። ከዛ አሁን በቃ በጣም ጭንቀት ውስጥ እያለች በጣም ግራ በመጋባት ውስጥ እያለች ድጋሚ አባትየውን ስታማክረው እነዚህ ንብረቶች እያወጣሽ ሽጪ ይላትና ቀስ በቀስ አንድ ባንድ የቤቱን ዕቃ እንዳለ አውጣ ሸጣ ትጨርሳለች ማለት ነው። እናም ያላቸው ንብረት እንዳለ ያልቃል። ከዛ የሆነም ጊዜ በቃ አንድ ትልቅ የሚያምር ዛፍ ስር ቁጭ ብላ በቃ እያለቀሰች ባለበት ሰዓት ላይ አጎታቸው ይመጣል ማለት ነው። አጎታቸው ማለትም የእናቷ ወንድም ነበርና የእናቷ ወንድም የአባታቸው መታመም ሰምቶ ከከተማ ገጠር ድረስ ይመጣል ማለት ነው። እናም በጣም ደስ አላት በቃ ምክንያቱም እሱ በጣም ባለሀብትና ብር ያለው የሚባል ሰው ነበር። ከዛም ግን ይህ አጎታቸው አባታቸውን እዛው ገጠር ከተማ ውስጥ አንድ ክሊኒክ አለ። እዛ ክሊኒክ ውስጥ ይወስደውና ያሳክመዋል ማለት ነው። ከዛ እንዲህ በየጊዜው መታከም አለበት እና ይሄን ወጪ መውጣት አለበት ይባላሉ ማለት ነው። እናም ሲባሉ አጎትየው ሙሉ ከቨረን ያደርጋለሁ ብሎ ይነግረዋል ማለት ነው። ቃል ይገባለታል አባትየው። እቺ ልጅም በጣም ደስ ይላታል። ከዛም ግን እንዲህ ብሎ አባትየውን አማከረው ማለት ነው። እቺ ልጅ እያደገች ነው፣ ለምን ከኔ ጋር ከተማ ሄዳ አትማርም? ያው እንደምታውቁት ገጠር አካባቢ ሲኖር ብዙም ትምህርት ምናምን አልተማረችም ነበር እና እኔ ጋር ወስጃት እኔም በስራ እያገዘችኝ እሷም ትማር እና ያንተን ሙሉ የሕክምና ወጪ እኔ ሸፍናለሁ ብሎ ለአባትየው ይነግረዋል ማለት ነው። እናም አባትየውም በዚህ ሐሳብ ይስማማል። የሚስቱ ወንድም ስለሆነ በጣም ነበር የሚያምነው ማለት ነው። እናም ይስማሙና በዚህ እሷም በቃ አባቴ የሚታከምልኛል እኔም ጥሩ ትምህርት እማራለሁ ከዛ አባቴ የሚፈልግበት ደረጃ ደርሳለሁ ትላለች ማለት ነው። እናም እሺ ብላ አጎትየው ጋር ተከትላ ወደ ከተማ ይገባሉ ማለት ነው። እናም ልክ ከተማ ሲገቡ ልጅቷ ሁሉ ነገር አዲስ ይሆንባታል ማለት ነው። ገጠር የምታውቀው ያ ትንሽዬ ከተማ እዚህ ስመጣ የይቹ ዓለም ሌላ ነበር። በቃ እዚህ በጣም የሚያምር ትላልቅ ፎቅ ያለበት ብዙ መኪኖች ያሉበት ምናምን በጣም አጎትየውም ደግሞ በጣም ሀብታም ስለነበር በቃ ደስ ይላታል ማለት ነው ሄዳ ባየችው ነገር። ከዛም እቤቱ ስገባ ደግሞ እቤቱ በቃ በጣም ትልቅ ፎቅ ነው እና ይሄ አጎትየው ሚስትና አንድ ልጅ ያሉት ማለት ነው። የሷ መስረሻ የሚሆነው የሱን ሕፃን ልጅ መንከባከብና የቤቱን ስራዎች መስራት ነበር ማለት ነው። ከዛም ባሻገር በቃ ትምህርቷን እንድትማር ነፃ ፍቃድ መስጠት ነው ማለት ነው። እንደዚህ በመኖር ባለችበት ሰዓት ላይ እቺ ልጅ እያደገች የጎረመሰች ትመጣለች ማለት ነው። ከዛም ግን በቃ በትምህርቷ ጎበዝ መሆን ትጀምራለች። ከተማሪዎቹ ጋርም በደንብ ትግባባለች። ጥሩ ጸባይ ነበራት። አስተማሪዎቹም በጣም ነበር የሚወዷት። ሰቃይ ተማሪ ሆነች ማለት ነው። ጎበዝ በቃ አንዳንደኛ የምትወጣ ምናምን ተማሪ ሆነች። እናም እንደዚህ በመኖር ባለችበት ሰዓት ላይ ግን እዚህ ጋር አንድ አባቷ በጣም ይናፍቃት ነበረ። ታናሽ እህቷም በጣም ነበር የምትናፍቃት ማለት ነው። ከዛ ግን እዚህ ከተማ ውስጥ በቃ ብቻዬን ለምን ሆናለሁ ምናምን ብላ እሷም ጎበዝ ተማሪ ነች አልኳችሁም። አንድ የቤተክርስቲያን ልጅ አለ ዲያቆን ነገር ነው ቤተክርስቲያን ውስጥ ቢያንስ ከሷ ጋር ተቀራራቢ ነውና በጣም በቃ ይወዳት ነበር ምን ይላት ነበር ማለት ነው። ከዛም
ይጠጋና ፍቅሩን ሲገልጽላት እሷም ረጅም ጊዜ እምቢ ትለዋለች። እሱም ደግሞ አሁንም ይመጣል ያስቸግራታል። ከዛ አሁንም እምቢ ትለዋለች። ቆይ ገና ነኝ፣ እዚህ ማሳካት ያለብኝ ነገር አለ፣ እንደዚህ ማግኘት ያለብኝ ነገር አለ ምናምን ትለዋለች። ግን እሷም ግን ሳታውቀው በቃ በዛ ውስጥ ከሱ ድንገት ፍቅር ይዛታል ማለት ነው። ከዛ እሺ አብሬ ሆናለሁ ምናምን ትለዋለች። ሁሉ ጊዜ አብረው መገናኘት ጀመሩ። ትምህርት ቤት ውስጥ አብረው ጊዜ የሚያሳልፉት ደስ የሚል ጊዜ ማሳለፍ ጀመሩ። ወደ ቤትም ስትሄድ ያኔ አጎትያ ነበር የሚሸኛት። አሁን ግን እሷም እያደገች ስለመጣች አሁን ከመላችሁ ልጅ ጋር ከፍቅረኛዋ ጋር የፍቅረኛዋን ስም በቃ በረከትን በለው እሺ፣ ከበረከት ጋር ወደ ቤት መሄድ ትጀምራለች ማለት ነው። እናም ቤቲና በረከት በቃ እልም ያለ ፍቅር ውስጥ ገቡ። ድንገት አንድ ቀን የሚያስጠላ ነገር ይፈጠራል ማለት ነው። ይህም ነገር ደግሞ የሚሆነው የገዛ አጎቷ እሷን ይመኛት ጀመር ማለት ነው። እናም ሚስትየው ስትወጣ ጠብቆ በጣም ያስቸግራት ይጎነትላት ምናምን ጀመር ማለት ነው። እሷ ግን በቃ ይሄን ነገርም ለማንም መናገር አልቻለችም። ምክንያቱም ድንገት ለሆነ ሰው ብናገር እዛ ጋር ለአባቴ የሕክምናውን ወጪ ያቆማል ብላ መስጋት ጀመረች። በነገራችን ላይ እዚህ አሁን የምነግራችሁ ነገር አባቷ አሁንም ድረስ አልተሻለውም ማለት ነው። እናም በቃ በኋላ በቃ ለሱ ያቆምብኛል ብቻ በማለት መክሰስም አልቻለችም መውጣትም አልቻለችም ማለት ነው። ከዛም እንደዚህ በመኖር ባለችበት ሰዓት ላይ አንድ ቀን ሚስትየዋ እናቷን አፍቃት እናቷ ቤት ትሄዳለች ማለት ነው። እና ማንንም በሌለበት ሰዓት ላይ አጎትየው ማታ በጣም ጠጥቶ ይመጣና በሩን ክፍት አድርጎ ይገባል ማለት ነው እሷ በተኛችበት። ከዛም ድልቅ ተኝታ ሲያገኛት ማንንም ስላልነበረ በሩን ዘግቶ በግድ አስገድዶ ይደፍራታል ማለት ነው። እናም እንደዚህ ልክ ሆና በቃ በጣም ትጸጸታለች። በቃ በጣም ማልቀስ ጀመረች። ብዙ ምሬት፣ ብዙ ብስጭት፣ ብዙ ንዴትና ብዙ ቁጭት ውስጥ ገባች ማለት ነው። እናም ጥላ ልጠፋ ብላም ደግሞ እዚህ ጋር አሁንም የያዛት ነገር አለ። ለአባቷ የሚላከው ገንዘብ እኔ ከዚህ ቤት ብወጣ ወይም ደግሞ ከዚህ ቤት ብጠፋ ለአባቴ የሚላከው ብር ይቆማል ብላ አሁንም ትፈራለች ማለት ነው። ከሱም ባሻገር ደግሞ ይሄን ፍቅረኛዋን በጣም አብረው ረጅም ጊዜ ስለቆዩና በጣም ስለተላመዱ በጣም ነበር የምትወደው የምታፈቅረው ማለት ነው። ከዛም ለሱም ደግሞ እንዳትነግረው በጣም በቃ ፈራች። በኋላ ቢለየኝስ ተወኝስ ብላ ምክንያቱም እንደነገርኳችሁ እሱ የቤተክርስቲያን ልጅ ነውና ዲያቆን ነገር ነው። እናም እቺ ልጅ እንዲህ በማለት አሁን ጥያቄው ለኛ አቅርባናለች ማለት ነው። ትቺ አባቴ ጋር እንዳልሄድ ምንም ምሰራው ስራ እንኳን የለም፣ ገና ተማሪ ነኝ፣ ትምህርቴን አልጨረስኩም። ትቼ ቤት ደግሞ እዛ ለአባቴ የሚላከው ብር ከቆመ ይታመምብኛል። እዚህ ጋር ደግሞ እንደዚህ አይነት ጥቃት እየደረሰብኝ መኖር አልፈልግም። እዚህ ጋርም ደግሞ የምወደው ፍቅረኛ አለኝ። እናም ምን ላድርግ በጣም ጨነቀኝ፣ ግራ ገባኝ እያለች ነው። እስቲ እናንተ ለዚች ልጅ ያበረታታል፣ ያጠነክራታል፣ መፍትሄ ይሆናታል ብላችሁ የምታስቡትን ነገር እንዳለ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ሌላም እንደዚህ አይነት ታሪክ ያላችሁ ሰዎች በኢንስታግራም፣ በቴሌግራም፣ በዋትስአፕ እንዲሁም በፌስቡክ መላክ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሁላችሁንም ከልብ እወዳችኋለሁ እያልኩኝ በዚህ አበቃለሁ። መልካም ቀን፣ መልካም ጊዜ።